ወጨ ከስላ በደንጅራ ጋሩ ቪዲዮን ኩምባይና አርሴ ሩታዬ የኔ ቆንጆ የኔ ፍቅር አንቺ ብርቱ ሴት ነሽ ጠንካራ ነሽ በርቺ ምንም አይልም አንተ ደንቆሮ ሰውዬ ማለት ነው ብዙም እንደ አትበጣጣስ ነው በጣም ተወረሰው አንደኛ ነገር አብርሽ እኔ ነኝ የጠራው እሷ አታውቅም ምክንያቱም ኖርማል ነገር ነው ሲወለድ ብታምንም ባታምንም ይጾኪ ግን ደግሞ በቃ እነሱ ማወቅ ስላለባቸው እርግጠኛ መሆን ስላለባቸው ብዙ ነገሮች ላይ እርግጠኛ አይደሉም እነሱ ፋሚሊዎች ከናንተ ውጪ ኦዲየንስም የኔ ፋሚሊ ስለሆነ በደስታዬም በሐዘኔም ሁሌም ከጎኔ ስለሆኑ ማወቅ ስላለባቸው ለእነሱም ጭምር ለማሳየት ነው የመጣው አሁን ለምን እንጨቃጨቃለን ለምን ደስተኛ ማለት ነው አይም ጥቂት ጋር ለምን ለምን እኔ ማወቅ ያለብኝ ነገር በግልጽ ማወቅ አለብኝ ሸጥ ደግሞ ምንም ነገር ያመንኩበት ነገር አይደለም ይሄ እርግጠኛ የሆንኩበት ነገር አይደለም አሁንም ቢሆን ማለት ነው ነገም ከነገ ወዲያም ጊዜ ይፈታው ነገር ይሆናል በርግጥ እና ያለን ሁሉንም ነገር ግን ደግሞ እኔ አሁንም እየነገርኩ ያለው ሁሉም ነገር ፌክ ነው እየመሰለኝ ያለው ለምን እንደዚህ አይነት እውነታ ስለሌለ ማለት ነው አንዳንድ ጊዜ ውስጥ የሚነግርህ ነገር አለ አይደል እኔ ውስጥ አሁን ውሸት ነው እያለኝ ያለው አሁንም ድረስ ማለት ነው ይሄን ወረቀት ማሳየትሽ ለምን ማመን እንዳቃተኝ አላቅም ለምን እንደከበደኝ አላቅም ውስጥ እየነገረኝ ያለው ግን አሁንም ውሸትሽ እንደሆነና ይሄንንም ነገር የሆነ ነገሮች አድርገሽ እንዳሰራሹ ነው እኔ እየተረዳለሁ ስለዚህ እኔ አሁን በዚህ ሰዓት ሩታ ከቻልሽ በቃ እሺ ፈጣሪ ይርዳሽ ሁለተኛም ልጅ ይምጣ በቃ ችግር የለውም እግዚአብሔር ያሳድገዋል ይሄ ልጅ ያሳድገው በቃ አለቀ ከዚህ እንደዛ የምታስቢ ደግሞ ከሆነ ለኔ አሁን እንደዚህ አይነት ነገሮች መንገር መጥራት ምናምን አስፈላጊ አይደለም በቃ እኔ ራሴ ህይወት ላይ ራሴ መስመር ላይ ነኝ አይደል ያለው ስለዚህ አሁን መጥራትም ለኔ መንገርም ምንም አስፈላጊ አይደለም በቃ ሲወለድም ማየት እንችላለን ሁሉንም ነገር ወይንም ከጊዜ በኋላ ሁሉንም ነገር ማወቅ እንችላለን ስለዚህ እኔን ለመረበሽ ነው እየመሰለኝ ያለው ስለዚህ አትጥሪኝ በቃ እኔ መንጣት አልፈልግም እንኳን ጠራውክ ምንድነው በጣም ተወራጭ ያለ አንደኛ ነገር አብርሽ እኔ ነኝ የጠራሁት እሷ አታውቅም እኔ ብቻ እንዳለው ነው የምታውቀው እኔም ደግሞ የጠራሁት ደስተኛ ትሆናለህ ብዬ ነው ያሰብኩት ምክንያቱም ሁለተኛ ልጅ ነው እግዚአብሔር ነው ይሄንን ልጅ የሰጣችሁ እሱን ብዬ ስላሰብኩ ነው ደስተኛ ትሆናለህ ብዬ ደበረኝም ከጎኑ አሁንም በቃ ምን ችግር የለብኝም ከዛ ውጭ ግን ያለው ነገር እኔና እሷ ጋር ያለው ነገር ለኔና ለሷ ተወለኔ ፍሬም በእንደዚህ አይነት ነገር መሀል አትግባ ወንድሜ ነህ በጣም ነው የምወድህ በጣም ነው የማከብርህ ታናሼ ነህ ግን ደግሞ እንደዚህ አይነት ነገሮች እርግጠኛ ባልሆንክበት ነገሮች ላይ እጅህን ባስከት ደስ ይለኛል አንተንም ለምን ነገ ከነገ ወዲያ እኔ እናንተንም ምን ያጋጨን ይችላል እኔ እናንተንም ሊያጣላን ይችላል ይሄ ጉዳይ ማለት ነው ስለዚህ ይሄ ነው እኔ ልልህ የምችለው ማለት ነው ኤፍሬም አይ ጥሩ ነው እንደዚህ አይነት ድጋሚ ክደት ደስ ይላል ነው እኔ እየካርኩኝ አይደለም በቃ እርግጠኛ ያልሆንኩበት ድጋሚ ክደት ድጋሚ እኔ ለመጉዳት ማሰብ እኔ በጣም በብዙ ነገር ያለፍኩኝ በጣም በብዙ ካለፈው ህይወቴ ብዙ የተማርኩኝ ሰው ነኝ አሁን ላይ እንደበፊቱ ተሰብሬ ምናምን መቀር እንዳይመስል አንተ እንደዚህ ስላልክ የኔ ህሊና የሚጎዳ አንተ እንደዚህ ስላልክ የኔ ነገር የሚበላሽ ምናምን እኔ አንቺን ህሊና ለመጉዳት እኔ አንድም ቀን አስቤ አላውቅም በጣም ተሳስተሃል ይሄንን ነገር ደግሞ ስንቴ ስትተገብረው የኖርከው ነገር ነው ስቲል ነው እኔ ግን ይሄው አለ ፈጣሪ ተመሰገነ ይሁን እኔ አንቺን ለመጉዳት ምንም ነገር ላይ መጥቼም ሄጄም አላውቅም ይላል ደግሞ ይኸውልህ እንደዚህ ሁኑ እንደዛ ሁኑ ምናምን ልትለኛ አትችልም ምንም ብዬ አላውቅም ፈጣሪ ተመሰገነ ይሁን ታረግዞ እስከሚወለድ ልጄ ጋር እኔ አለሁ አይደለ ከሉሊ ጋር እኔ ያለሁ እግዚአብሔር ይመስገን ለዚህኛው ምን ያላንስም ሁሉንም ነገር ራሴ ነኝ ያደረኩኝ ያለሁት አንድም ቀን አንተን እንደዚህ አድርግልኝ እንደዚህ ውጣ እንዲወረድ ብዬ ደርሼብህ አላውቅም አትድረሽብኝ አትረብሽኝ አትበለኝ ሰምተኛል ምንም እንደዚህ ውጣ እንደዚህ ወረድ ይሄ ነገር አስፈልገኝ ይሄ ነገር አጣው ብዬ አንዲት ቀን አላውቅም ጠንቅቀህ ታውቃለህ ያው ወይኔ እኔ አላም የምር በጣም ደስ ይላል በጣም እግዚአብሔር በጣም ደስ ያለኝ የምር እስማቡል ቤተሰቦች እንግዲህ ሁለተኛ ልጅ እስማቡል እናሳያቸው ለነሱ ሁለተኛ ልጅ አብራ የምር ይቻላል በደንብ አይቻልም ያታውቃል ብዬ አስባለሁ የምር እግዚአብሔር በጣም ደስ ይላል እኔ እስካሁን ልቤ እየመታው የምር ምክንያቱም ልጅ ደግሞ በጣም ትልቅ ነገር ነውና በጣም ደስ ይላል ሩታዬም እንኳን ደስ አለሽ አባወሮም እየመጣ ነው እንግዲህ አባወሮም በጣም ደስ እንደሚለው አይ አልነገርኩትም እና ብቻ ነው ያልኩት እፈልጋለሁ እና ነው ያልኩት እሱም እየመጣ ነው እንግዲህ አባወሮም ሁለተኛ ልጅ ተደግሞላል እና እግዚአብሔር ሰጥቷል በጣም ደስ እንደሚል አልጠራጠርም እኔ በበኩሌ በጣም ደስ ብሎኛል በጣም እና እኔ እንጃ ሩታዬ የምር ቃላት አጣሁ ላንቺና በጣም አከብርሻለሁ አሁንም ቢሆን ክበሪ
የወንድሜን ልጅ እንደዚህ ብቻ ያው እዚች ጋር መናገር አልችልም፣ ግን የምር በጣም የኔነት በጣም ደስ ብሎኛል። በጣም ደስ ብሎኛል። እንግዲህ ቤተሰቦች እናንተም ደስታ ናችሁ። ምክንያቱም ሁላችሁም ሩታ ውሸቷን ነው ሩታ አላረገዘችም እያላችሁ ነበር። ለኔም በውስጥ መስመር መታችሁ ጠይቅልን እውነታውን ይነገረን እያላችሁ ነበር። ያው እንግዲህ እውነታውን ከመረጃው ጋር ተይዞ ሁለተኛ ልጅ ተወልዶ ተረግዞ አይ ስህተት ነው ተረግዞ እና ቤተሰቦች በጣም እግዚአብሔር እናንተም ወንድም አለም በጣም ደስ ብሎኛል የምር በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አለ ዱርታ። አዎ ያኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው፣ ግልጽ ነው። የመቼ ነው ማለት ያው ነው ያው ስሙን ነው የሌላ ሰው ምናምን እንዳይመስል እሺ የጠራኸኝ ለምን ነበር? የጠራሁክማ ግልጽ እኮ ነው አብርሽ። ምክንያቱም እስከዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ፣ እኔም እርግጠኛ አልሆንኩኝም ነበር። ሶ ይሄንን ነገር ይዛ መጣቸው። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው፣ ደስታ ነው፣ በቃ ደስታ በደስታ እኮ። በምን እርግጠኛ ነህ? አሁን ይሄ ወረቀቱ ይሄ መረጃ ትክክል ስለመሆኑ በምን እርግጠኛ ነህ? ማለት በምን እርግጠኛ ነህ? ከዚህ በላይ ማርገዝ መረጋገጫ አለ እንዴ? እኔ እስከማውቀው ይሄ ነው በቃ። ሌላ ነገር ያለ አይመስልም። አለ ከዚህ ውጪ ማረጋገጫ? ቆይ እስከዛሬ ድረስ ለምን እነ ብራዘር እነ ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽም ነበር? አሁን ዛሬ ለማምጣት ለምን ፈለክ? እሱ የራሴ ፍላጎትና እንትን ነበረኝ። ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? አብረን ይሄን እንኳን አንድ ጊዜ ያልገባ ነገር አለ። ሳምንት ሆነ አይደል ውጤቱን ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ ጥያቄ የፈጠረብኝን ነገር መጠየቅ አለብኝ አይደለ? ትችላለህ። ያለውን ነገር ትክክለኛውን ነገር ልትነግረኝ እፈልጋለሁ። ትችላለህ። የነበርኩበት ሁኔታ ከነሱ ጋራ ልግባባ አልቻልኩም ነበር በሰዓቱ። ምንም ሊያግባባን አልቻለም። ምንም በቃ ሲጀመር ማለት እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ምንም ያና እሷ ስፔሻሊ እህትህ ውዜ እኔ የነገረችበት ወይ ምንም ትክክል ስላልነበረ በሰዓቱ በጣም ተናድጄ ነበር። በጣም እንዴ በቃ የማይሆን ነገር እንዳደረኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጅ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ፣ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይ እና በዚህ ልክ ተናግራ በዛ ልክ እንደዛ ሆና እንዴት ነው ይሄን ነገር ተቀብዬ አክሰፕት አድርጌ እሺ ብዬ አይ ለምን እኔ ያኔ ብራዘር ነው አብሮሽ ሄዶ አይደለ እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወተን ነበር። አዎ ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘው ፈቃደኛ አልሆንሽ ማለት ነገሮች እኮ ሁልጊዜ አይመቻቹም። ሁልጊዜ ነገሮች ይመቻቻሉ፣ ሁልጊዜ ነገሮች ምቹ ናቸው ማለት አትችልም። ሁላችሁም የራሳችሁ ጉዳይ እንደለባችሁ ሁሉ እኔም የራሴ ጉዳይ አለብኝ። ለኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይቀርልኝ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማጥቺ ነበር? አዎ እንደዛ እያሰራሽ ቀኑን ማየት ይችላል። ሳምንት ሙሉ እንዳላሰራሁኝ ዛሬውኑ ነው የተመረመርኩት። ዛሬውኑ ነው ውጤቱን ይዤ የመጣሁት። ቀኑን ማየት ይችላል። ዓመተ ምሕረቱን ማየት ይችላል። ኢቭን ስሜን በደንብ ማየት ይችላል። ሩታዬ በቃ ወደ ውሳኔ ስንገባ እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። አሁን እዚሁ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። እኔ በዚህ ልክ ነው ተማምኜ። ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። ኖርማል ነው። ምናልባት ይሄ ወረቀት ፌክ ነው ብለህ የምታስብ ከሆነ ሌላ ቦታ ሄደን እንትን እንበል አይሻልም እኮ? አሁን የሁሉ ነገር ለኔ መንገሩ የሁሉ ነገር ለኔ ማውራቱ አሁን አዲስ ነገር ለመፍጠር መሞከሩ አሁን ለምን አስፈለገሽ? ለምን አስፈለገ ይሄን ነገር ለኔ መንገሩ? እሺ እንዴት መሰለክ፣ መጀመሪያ ኢፋም ማወቅ ይፈልግ ነበረ በነገሮች ማለት አሁን ከወንድሜ ጋር ከእህቴ ጋር ያለውን ነገር ተይና እኔና አንቺ በቃ ላይ ካለ አይደለ ከዛ በፊት ያሳለፍናቸው ነገሮች አሉ። ከኢፋም ጋር በጣም ቅርብ ነን። ያንን ነገር አስበሽ የእህቴንም የወንድሜንም ያንተንም ነገር ተይና
ለኔ ያስረጂ ለኔ ንገሪኝ አለኝ። ሁሉም ነገር ትላንትና ነገርኩት። ከዛ በማግስቱ ይሄን ነገር እንዳሳየው ፈለገ። ሄድኩኝ፣ ተመረመርኩኝ። በጣም ስለተግባባንና ስለተስማማን አሳየሁት። ይሄው ይዤ መጣው ውጤቱ። ለአንተ ደግሞ መናገር አስፈላጊ የሆነው ደግሞ አይ ቲንክ ያመንክ አይመስለኝም። ማመና አለማመነ እኔ ያን